የሀገሪቱ መከላከያ ትጥቅ በማስፈታቱ ምክንያት ለኦነግ ሸኔ ኃይሎች ጭፍጨፋ ተዳርገናል ሲሉ የወለጋ ነዋሪዎች ተናገሩ። የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና ብዛት ያለው ተተኳሽና መሳሪያ እንዲሁም ምርኮ መደረጉን የቀጠናው ህዝብ ግንኙነት አሳወቀ። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከ7 ለ7 ክፍለ ጦርና አጼ ይኩኖ አምላክ ክፍለ ጦር ሴንትራል ኮማንድ በአገዛዙ ለተገፉ ኃይሎች ጥሪ ያቀረቡ። ከ20 ዓመት በላይ ያገለገሉ 10,000 የመንግስት ሰራተኞች ከቋሚ ስራቸው ሊቀነሱ መሆኑ ተነግሯል። ወደው ዜና ስናፍ ደግሞ የኬንያ መንግስት ከሱዳን ፈጥኖ ደራሽ ኃይል መሪ ዳጋሎጉን መቆሟን ተረጋግጧል። በኢራንና በእስራኤል በቀጠለው ውጊያ እስራኤል የቴህራንን የአየር ክልል በሙሉ መቆጣጠሯን ገልጻለች። ማታ አመሻሹን በወጣ ዘገባ ደግሞ ኢራን ለውይይት ዝግጁ ነች ስትል ተማጽኖ አቅርባለች። አክብሮታዊ ሰላምታችን በያላችሁበት ይድረሳ አድማጭ ተመልካቾቻችን፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እያሳሰብን ቀዳሚ ወዳደረግነው ዜና አለፍን። የአማራ ፋኖ ብሔራዊ ኃይል 10 አለቃ ኤፍሬም አጥናፉ ብርጌድ ጠላትን ጉደር ወንዝ ላይ ጉድ ሰርተነዋል ብለዋል። ሽሽት ኃይሎት በማይታወቅ ጭን ጉዞ ከእንጅባራና አዲስ ቅዳም ከተማ ተለቃቅሞ አለኝ የሚለውን ሙትቻራዊ ሰራዊት በማግተልተል 5 ዲሽቃ እየጎተተ በፒተር ታጅቦ አፈሳ አቋርጦን ወደ ዳንግላ ሊገባ ተንቀሳቅሶ የነበረውን የአብይ አህመድ ፈረስ ማባንጁን መገንጠያ ሳይረግጥ በረመጦቹ ተለብልቦ ተመልሷል። ይህ የአሸባሪው ጸረ አማራ ታጣቂ ቡድን በደመነፍስ የውር ድንብር ጉዞ ወደ ጉደር ወንዝ ተሻግሮ ማባንጁ መገንጠያ ተቃርቦ የነበረ ሲሆን ጦርነት ሰርጋቸው የሆነው የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የጎጃም አገው ምድር 3ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ አናብስቶች ለኮን እንዲያውቅ አድርገው ቀጥቅጠው እያስፈረጠጡ መልሰውታል። በአውደ ውጊያው በጠላት ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ እንደደረሰ ቢታወቅም በቁጥር ደረጃ ለመግለጽ እርግጠኛ መረጃ ምንጮች ስላልደረሰን እንደደረሰን መረጃውን የምናደርስ ይሆናል ሲል ፋኖ ተሻገር አደመ የ10 አለቃ ኤፍሬም አጥናፉ ብርጌድ ህዝብ ግንኙነት ገልጿል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ9ኛ ሳሙኤል አወቀ ክፍለ ጦር የአባይ ሸለቆ ብርጌድ በትናንትናው ዕለት ድቦ ከተማ ይመግራ አውናይብ እና ደብረ መድኃኒት ተብሎ በሚጠራው ቦታ የአብይን ወራሪ ኃይል የብርሃኑ ዘራፊ ቡድን ሲቀጠቅጠው ውሏል። ውጊያው እስከ ምሽቱ 1 ሰዓት የቀጠለ ሲሆን በዋለው አውደ ውጊያም በጠላት ላይ የደረሰ ሰብአዊ ኪሳራ 9 የምርኮኛው የብርሃኑ ጁላ ወራሪ እስከ ወዳኛው ተሸኝተዋል። 4 ከባድ ቁስለኛ የሆኑ ሲሆን 2 አጥዋይ ልብስ የሚሊሻ ተወግዷል። 1 ከባድ ቁስለኛ መሆኑም ታውቋል። አሸባሪው ኃይል ከሰከላ ወረዳ ወደ ጉደራ ቀጠና ጎለም ቀበሌ እንቀሳቀሳለሁ ያለውን ጠላት የጊዮን ሻለቃ በልኩ አናግረውታል ተባለ። አውደ ውጊያው ከጠዋቱ 1 ሰዓት እስከ ቀኑ 6 ሰዓት ለአስጨራሽ ውጊያ የተደረገ ሲሆን 23 የጠላት ኃይል የተወገደና በርካታ የጠላት ኃይል የቆሰለ ሲሆን 570 የክላሽ ተተኳሽ፣ 342 የብሬን ተተኳሽ፣ 25 የክላሽ ካዝና፣ 46 የዝናብ ልብስ መማረክ ተችሏል። በሌላ ዜና ሰከላ ግሽ አባይ ከተማ ሳንግብ ቀበሌ መሽጎ የነበረውን ጠላት ኃይል ኃይሌ አድማሱ ሻለቃ ጥቃት የሰነዘረችበት ሲሆን የአራብስቶቹን ምት መቋቋም ያቃተው ጠላት ሳንግብ ቤተክርስቲያን ውስጥ በመግባት ህይወቱን አትርፏል። በዛሬው ውሎ ከጠላት በተተኮሰ ጥይት 3 ንጹሃን የቆሰሉ ሲሆን የህዝብ ልጅ የሆነው ፋኖ ወደ ሕክምና አድርሷቸዋል። በተያያዘ ዜና ከነማይ ወረዳ ጠልማ ቀበሌ መሽጎ ከሚገኘው የአድማ ብተና ካምፕ ላይ ያገዛዙ ኃይል በመክዳት የአማራ ፋኖ ብሔራዊ ኃይል በጎጃም 8ኛ በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ 2 ያገዛዙ ኃይሎች ፋኖን ተገላቅለዋል። አረንዛው ዳሞት ብርጌድ በትናንትናው ዕለት ከማንኩሳ ከተማ በተለያዩ አቅጣጫዎች በአብድጉማ በማናና በዛባ ቀጠናዎች ለዘረፋና በሰከላ ለነበረው ውጊያ ኃይል ለመቀነስ በገባም የምድር ድሮኗ የቢተው ሻለቃ ተሰባስቦ ለማጥቃት የመጣውን ዘራፊ ኃይል ድል አድርጋ መልሳለች። በተለይም በማና ቀጠና የገባው ዘራፊና ጨፍጫፊው የጁላ ሰራዊት በውጊያው ሰዓት በተመቱበት አባላት በመናድ በአካባቢው ማህበረሰብ ላይ ዘረፋ ፈጽሟል። በዚህም በአካባቢው ካለው ቤት ለቤት በመግባት ለምግብና ብለው ያስቀምጡ የጫነውን እህል ጭኖ ዘርፎ ከወሰደ በኋላ ያልቻለውን ደግሞ አውጥቶ ሜዳ ላይ በትኖት ሩጧል። ይህ የሚያሳየው ቀልብ ሆዳሙ ሰራዊት ህብረተሰቡን በተለያዩ ጉዳዮች ላይ የሚያደርሰውን ጫና ምን ያህል ለአማራ ያላቸው ጭካኔ እንደሚያሳይ ህዝቡን በጦርነት በረሃብ ማዳከም ለገበያ የሚጓጓዝበትን መንገድ በመዝጋት ከቤተሰብ ተጠያይቆ እንዳይሞት እያደረጉት ይገኛሉ። ይህንን ተረድቶ ለህዝብ የወጣው ፋኖ በተለያየ አቅጣጫ የመጣውን ወራሪ በአጠቃላይ 7 ሙት ቁጥሩ ያልታወቀ ቁስለኛ በማድረግ መልሷቸዋል ሲል የአረንዛው ዳሞት ብርጌድ ህዝብ ግንኙነት መምሪያ አስታውቋል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከ7 ለ7 ክፍለ ጦርና አጼ ይኩኖ አምላክ ክፍለ ጦር ሴንትራል ኮማንድ ወታደራዊ አቅሙን ለማዘመን ያስችለው ዘንድ ለምልስ መከላከያ፣ ምልስ ለልዩ ኃይል፣ ምልስ አድማ ብተና በስርዓቱ ለተገለላችሁ ፖሊስና ሚኒሻ እንዲሁም ለአባት አርበኞችና በማንኛውም ወታደራዊ ስልጠና ሰልጥናችሁ ባገዛዙ ለተገፋችሁ የአማራ የቁርጥ ቀን ልጆች ጥሪ አስተላልፏል። የአማራ ህዝብ በሚወዳት ኢትዮጵያ በህይወት የመኖር መብቱ ተነፍጎ የብልጽግና አገዛዝ መዋቅሮችንና የአገዛዙ ወንበር አስጠባቂ ጅምላ ተጋላቢዎች ተጠቅሞ አማራንና የአማራ የሆነ ነገር ሁሉ ማጥፋት የጀመረው ገና ስልጣን ከመያዙ ማግስት መሆኑ እሙን ነው። ይህ አገዛዙ በገጠርም ሆነ
በከተማ የአማራውን ህዝብ እንዲጨፈጭፍ፣ እንዲያፈናቅል፣ ንብረቱን እንዲያወድም ወይም ደግሞ እንዲዘርፍ እድል ገጥሞት ከሞት የተረፈውን በመከራ ህይወቱን እንዲገፋ የሚያደርጉ አደረጃጀቶች ሰርቶ ሲያስገድለንና ሲገድለን የቆየው መሆኑ ከሰብአዊነትና ፍትህ ጎን ለሚቆሙ ሰብአዊ ፍጡር ሁሉ ግልጽ ነው። በመሆኑም እንደ ኢትዮጵያ እየኖርን እንደ አማራ መገደል፣ እንደ አማራ ተገድለን እንደ ኢትዮጵያ መቀበል ይብቃን እያሉ የአማራ የቁርጥ ቀን ልጆች የመሰረቱትን የፖለቲካ ትጥቅ ትግል ስልቱ ያደረገ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የ7 ለ7 እና የአጼ ይኩኖ አምላክ ክፍለ ጦር ሴንትራ ኮማንድ ጥሪ አቅርቦላችኋል። ይህንን የህልውና የትግል ጥሪ የቀረበላችሁ ውድ የአማራ ወታደራዊ ሳይንስ እውቀት ያላችሁ በሙሉ አገዛዙ በአራቱም ግዛት የአማራ ፋኖ በርቶ ክንድ መቋቋም አቅቶት ባለበት ጊዜ ቢሆንም አንድነት ኃይል መሆኑን ስለምናምንና ሁሉም አማራ ይህን አምባገነን አገዛዝ ነቅሎ በምትኩ በእኩልነት ላይ የሚመሰረት ስርዓተ መንግስት ለመመስረት ስለሆነ ይህ ጸረ ህዝብና ጸረ አንድነት ዘራፊ አጥፊ አገዛዝ በመላው አማራና አዲስ አበባን ጨምሮ የተከበረውን የማይሰበረውን የአማራ ህዝብ ማሳደድ ከጀመረው ውሎ አድሯል። በመሆኑም የአገዛዙ የሴራ ሰለባ ከምትሆኑ የአማራ የፖለቲካዊ ትጥቅ ትግልን እንድትቀላቀሉ ድርጅታችሁ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የ7 ለ7 ክፍለ ጦርና አጼ ይኩኖ አምላክ ክፍለ ጦር ሴንትራ ኮማንድ ጥሪያችንን አቅርበናል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና የ7 ለ7 ክፍለ ጦርና አጼ ይኩኖ አምላክ ክፍለ ጦር በተቆጣጠሯቸው አካባቢዎች በመገኘት ይህንን ጸረ አማራ ለአንድ ጊዜና ለመጨረሻ ጊዜ በተባብ ክንዳችን እስከ መጨረሻው እንድናስወግድ ስንል ጥሪያችንን እናስተላልፋለን። ይህ ሀገሪቱ መከላከያ ተብዬ ትጥቅ በማስፈታቱ ምክንያት ለኦነግ ሸኔ ኃይሎች ጭፍጨፋ ተዳርገናል ሲሉ የወለጋ ነዋሪዎች ተናገሩ። ቅርጽኑና ሁኔታውን እየቀያየረ በቀጠለው የአማራን ጭፍጨፋ በትናንትናው ዕለት ምስራቅ ወለጋ ዞን ጉቶ ጊዳ ወረዳ የአርሶ ቀበሌ ብዙ የአማራ ገበሬዎች ከአጎራባች ወረዳዎች በመቶ ኦነግ ሸኔ ኃይል ተጨፍጭፈዋል። ይህን ቅድመ ሁኔታ ከወራት ጀምሮ ሲያመቻች የነበረው የሀገር መከላከያ ሰራዊት እያለ ራሱን የሚጠራው የአንድ ብሔር የበላይ ጠባቂ የሆነው ኃይል ህዝባችንን ራሱን መከላከል እንዳይችል ሙሉ በሙሉ ትጥቅ የማስፈታቱ ስራ አጠናቆ አካባቢውን ለቆ ከወጣ ሳምንት አልሆነውም። የአማራ ገበሬ እግር በእግር እየተከታተለ ትጥቅ ሲያስፈታ የሰነበተው የሀገሪቱ መከላከያ አካባቢውን ለቆ ከወጣ ሳምንት ባልሞላ ጊዜ ውስጥ ኦነግ ሸኔ ከአጎራባች ቀጠና በመምጣት በንጹሃን ገበሬዎች ላይ ጭፍጨፋ ፈጽሟል። ከ20 ዓመት በላይ ያገለገሉ 10,000 የመንግስት ሰራተኞች ከቋሚ ስራቸው ሊቀነሱ ነው ተባለ። ከሐምሌ 1 ጀምሮ ከ20 ዓመት በላይ ያገለገሉ የመንግስት ሰራተኞች ጨምሮ የ10 ሺዎች ዕጣ ፈንታ ታውቋል። ይህ ከትናንት በስቲያ በመሰረት ሚዲያ የቀረበ መረጃ በብዙ አንባቢዎች ጥያቄ መሰረት ለሁሉም አካባቢዎች ክፍት ተደርጎ በድጋሚ ቀርቧል። ከጥቂት ወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልኳቸው በብቃት እንዲፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ መሰረት ሚዲያ ከወራት በፊት መዘገቡ ይታወሳል። አሁን የደረሰን መረጃ እንደሚጠቁመው ደግሞ በ10 ሺዎች የሚቆጠሩ የመንግስት ሰራተኞች ከሐምሌ 1 2017 ዓ.ም ጀምሮ ከስራ ሊቀነሱ እንደሆነም ታውቋል። በዚህ ሁሉም የመንግስት ተቋማት ሪፎርም በሚል አሰራር ከ20 ዓመት በላይ ያገለገሉ ሰራተኞችን ጨምሮ ከሐምሌ 1 ጀምሮ ውሏቸው እንዲቋረጥ ከወዲሁ ዝግጅት እየተደረገ መሆኑን መሰረት ሚዲያ ከመንግስት ምንጮች አረጋግጧል። ከኢትዮጵያ አየር መንገድ እስከ ምድር ባቡር ኮርፖሬሽን፣ ከፓርላማ ጽህፈት ቤት እስከ ዩኒቨርሲቲዎች፣ ከክፍለ ከተማዎች እስከ ሚኒስቴር መስሪያ ቤቶች ወዘተ ይተገበሩበታል በተባለው በዚህ የሰራተኛ ቅነሳ በ10 ሺዎች የሚቆጠሩ ሰራተኞች ከስራቸው ይሰናበታሉ ተብሎ ይጠበቃል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነጋሪ ሌንጮ በአዋጁ ዓላማና አስፈላጊነት ዙሪያ ከወራት በፊት ማብራሪያ ሰጥተው በነበሩበት ወቅት በቀጥታ ስለ ሰራተኛ ቅነሳው ያነሱት ነገር ባይኖርም በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋና መሆኑን ጠቅሰው ነበር። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ ተስፋዬ በልጅጌም ሂደቱ የግለሰቦችን መብት ያለ አግባብ እንዳይጎዳ ሚዛኑን አስጠብቆ በመሄድ ረገድ ተገቢውን ጥንቃቄ ይደረጋል ቢሉም በርካቶች ከስራቸው መቀነሳቸው እንደማይቀር ታውቋል። የኬንያ መንግስት ከሱዳን ፈጥኖ ደራሽ ኃይል መሪ ዳጋሎ ጎን መቆማን ተረጋገጠ። ሰሞኑን የኬንያ መንግስት ለሱዳኑ ፈጥኖ ደራሽ ኃይል ጦር መሳሪያ መላኩን በምርመራ ማረጋገጣቸውን የሱዳን የዜና አውታሮች ዘግበዋል። ዴይሊ ኔሽን ጋዜጣና ኤንቲቪ ቴሌቪዥን በተንቀሳቃሽ ምስሎቹ ላይ ባደረጉት ምርመራ በካርቱም አቅራቢያ የፈጥኖ ደራሽ ኃይል ይዞታ በነበረው የጦር መሳሪያ መጋዘን ውስጥ የኬንያ መከላከያ ሚኒስቴር መለያዎች የታተሙባቸው የጦር መሳሪያ ሳጥኖች መገኘታቸውን ማረጋገጣቸውን ገልጸዋል። የኬንያ መከላከያ ሚኒስቴር በበኩሉ በምርመራው በተጠቀሱት በመሳሪያ ሳጥኖች ላይ የታተሙትን የመለያ ምልክቶች እንደማያውቃቸው ገልጿል። የሱዳን ወታደራዊ መንግስት ኬንያ ለፈጥኖ ደራሽ ሰራዊት ድጋፍ ታደርጋለች በማለት ከወራት በፊት የከሰሰ ሲሆን ይህን ተከትሎ ሱዳን ከኬንያ የሻይ ምርት መግዛት ማቆሟም አይዘነጋም። በኢራንና በእስራኤል በቀጠለው ውጊያ እስራኤል የቴህራንን የአየር ክልል በሙሉ መቆጣጠሯን ገለጸች። ማታ አመሻሹን በወጣው ዘገባ ደግሞ ኢራን ለውይይት ዝግጁ ነኝ ስትል ተማጽኖ አቅርባለች። የእስራኤልና የኢራን ጥቃት በቀጠለበት በአሁኑ ሰዓት እስራኤል የቴህራንን የአየር ክልል መቆጣጠሯን አስታውቃለች። የእስራኤል መከላከያ ኃይል ቃል አቀባይ እስራኤል የቴህራንን የአየር ክልል ሙሉ በሙሉ መቆጣጠር ትችላለች
ትችላለች ሲሉ ተናግረዋል። ብርጋዴር ጄኔራል ኤፌን ደፍሬን ለመገናኛ ብዙሃን በሰጡት መግለጫ ላይ የኢራን 1/3 የምድር ለምድር የሚሳኤል ማስወንጨፊያዎችን አውድመናል ሲሉም ተናግረዋል። የእስራኤል ከ120 በላይ የሚሳኤል ማስወንጨፊያዎችን ማውደሙን ገልጿል። እስራኤል አርብ ዕለት ጥቃት መሰንዘር ከጀመረችበት ጊዜ አንስቶ ኢራን ከያዘችው አጠቃላይ ማስወንጨፊያዎች ውስጥ 1/3ኛውን ማውደሟን ገልጻለች። የአየር ኃይሉ ትናንት ምሽት ብቻ ከ20 በላይ ማስወንጨፊያዎችን ማውደሙን የገለጹ ቃል አቀባዩ ከደቂቃዎች በፊት ወደ እስራኤል ሚሳኤሎችን ለማስወንጨፍ ጥቅም ላይ ውለው እንደነበሩ ዴፍሪን ተናግረዋል። እስራኤል በማዕከላዊ ኢራን ኢስፋሃን ውስጥ ወደ 100 የሚጠጉ ወታደራዊ ኢላማዎች ላይ ጥቃት ለማድረስ 50 የሚጠጉ ተዋጊ ጀቶችን ማሰማራቷን ተናግረዋል። በዚህ ጥቃትም የሚሳኤል ማከማቻ ስፍራዎችን፣ ማስወንጨፊያዎችን እና የማዘዣ ማዕከሎችን አውድማለችም ተብሏል። በተያያዘ ዜና ትላንት አመሻሹን በወጣው ዘገባ ደግሞ ኢራን ወደ ውይይት የመግባት ጥብቅ ፍላጎት እንዳላት ተገልጿል። እስራኤል በኢራን ዋና ከተማ ቴህራን ሰማይ ላይ የአየር የበላይነት እንዳላት የገለጸች ሲሆን ኢራን ከአሜሪካና ከእስራኤል ጋር የመነጋገርና ግጭቱን የማብረድ ፍላጎት ማሳየቷ ተዘግቧል። ኢራን በዩክሬን መርካ ግብሯ ጉዳይ ከዋይት ሀውስ ጋር የተጀመረው ውይይት መቀጠል እንዲሁም የተኩስ አቁም በማድረግ ከእስራኤል ጋር የገባችበትን ግጭት የማብረድ ፍላጎት እንዳላት ነው የተነገረው። ኢራን በእስራኤል የሚሳኤሎች እየተደበደበች ቢሆንም የተኩስ ማቆሙን ለማድረግና ወደ ዲፕሎማት እንቅስቃሴ ለመመለስ ጥብቅ ፍላጎት እንዳላት ለአሜሪካ፣ ለእስራኤል እንዲሁም ለአሜሪካ አጋር አረብ መንግስታት አሳውቃለች ተብሏል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ኢራን የመነጋገር ፍላጎት እንዳላት አረጋግጠው ሁለቱ ሀገራት ስምምነት ላይ እንደሚደርሱ ያላቸውን እምነት መግለጻቸውን ኒውስ ማክስ ዘግቧል። የተከበራችሁና የተወደዳችሁ አድማጭ ተመልካቾች የዕለቱ አበይት ክስተቶች እስካሁኖቹ ነበሩ። ቻናሉን ሰብስክራይብ፣ ላይክ፣ ሸር በማድረግ እንድትቆዩ ያሳሰብን። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ። Audio